ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ሁሉ ሰላም ሁሉ ቢስ ሁሉ መልካም እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ዛሬም በሌላ ቪዲዮ በአዳዲስ ቪዲዮዎች ሰብሰብ አድርጌ የተለያዩ እናንተን ያዝናናሉ እናንተን ያስደስታሉ የምላቸውን ቪዲዮዎች ሰብሰብ አድርጌ ይኸው ዛሬም ወደ እናንተ መጥቻለሁ። ከእናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው መከታተል ነው። ከዛ ላይክ እና ሼር እንዲሁም ሰብስክራይብ ማድረግ ብቻ ነው። እስከ መጨረሻው ተከታተሉ። አሪፍ ነገር ታዩበታላችሁ። ስለዚህ ሌላ ነገር ወሬ ሳላበዛባችሁ ቀጥታ ወደ ቪዲዮቹ እንሄድ አይደለም። ቀጥታ ወደ ቪዲዮ እንግባ። ያንተም ምግብ ለመዳኘት በጣም ከባድ ነው። የማይበላውን ምግብ እንደገና በባሰ መልኩ የማይበላ አድርገህ ነው ያመጣው። አረ ይበላል። ቲማቲም አበሉም እንዴ? ደስ ቢዮንድ ከአይምሮ የበላይ ነው እኮ ዛሬ። በእንደዚህ አይነት ሌቭል ምግብ ሲሰራ ይቻላል አቅም ወደፊትም ይሰራል ብዬ አልጠብቅም። አረ እኔ ሁሌ የምበላው እሱን ነው። ሁለት ግባት ላይ ተጠቀምኩ። ሶስት ግባት ረስታ እሱን እንኳን እንደው ደህና አድርገህ ብታመጣው። የቀሩትን ግባት ረስቼው አይደለም ቤት ስሄድ ምሳ በለዋለሁ ብዬ እዛች ቋጥሬያት ነው። ይቻላል አይደል መውሰድ? ኮርን ፍሌክስ ቤት ጋር ነው የገባው። ኮርን ፍሌክስ አለ እንዴ? አንተ አለ። አይ እኔ ፊት ለፊት ሙሳገኝ በቃ በዛው ሰርቼው። አይ ቦካው እሱ ነው። ቦካች እንዴ? ተምረሃል አይደል? አዎ እስከ 8 ተምሬያለሁ። ሚኒስትሪም ወስጃለሁ። ቶታሊ አንተ እንደ አዲስ ተምረህ መጀመር ያለብህ። መማር ከፈለክ እኔ አስተምራለሁ። የምታስተምረኝ ከሆነማ መንጃ ፍቃድ አስተምረኝ። ህዝብ አንድም ቢሆን ደረቅ አንድ እሱን ልማር። ጀግና ነው ካሰም ሙያው ኦሬዲ ሙያውም ስለሌለው ካስተማርከኝ አይቀር መንጃ ፍቃድ አስተምረኝ። እውነቴን ነው። የሚያዋጣ እሱ ነው። ጎበዝ ኤዲተር ነው ልጅ ባይዘው ይመስለኛል። ይሄ ቪዲዮ ራሱ በኤዲት ነው እንደዚህ እንትን አድርጎ የሰራው፣ ግን በጣም እንትኑን ሳላደንቅለት አላልኩም። ይሄ ክሬቲቪቲ የኤዲቲንግ ብቃቱ በጣም ጎበዝ ነው። ግን ካስተማርከኝ አይቀር መንጃ ፍቃድ አስተምረኝ። አንደኛ እሺ፣ ቀጣይ እንዴት ና ሰፈር ያለው ኮንቴነሩ ጋር እየጠበቅኩ ነው። ምን ሆንሽ? በዚህ ፀሐይ አንድ ነገር ልነግርህ ፈልጋለሁ። ምንድነው? ንገሪኝ። ምናልባት እኔ እንደምታስበኝ አይደለሁም። ማለት እኔ ተዋናይ ነኝ። ተዋናይ? አዎ፣ እናንተ አሁን በታሪኬ ውስጥ ነህ። ኦ ማይ ጋድ! እና የሁሉ ትዕይንት ነበር? ምናልባት። እንግዲህ እኔም አንድ ነገር ልንገርሽ። ምን? እኔ ተዋናይ አይደለሁም፣ ግን ልቤ ከአንቺ ጋር ስትሆን ዓለምን በእጇ ያዘች ይመስላታል። ካሁን በኋላ ታሪኩን እንቀጥላለን? አዎ፣ ግን አንድ ሁኔታ አለ። ምን? ታሪኩ ትዕይንት ካልሆነ እውነተኛ ፍቅር መሆን አለበት። ከት በጣም ጥሩ ሲን ነበር። በጣም ጥሩ ሲን። ማን ነው ይሄ? ነግሬ ነበር ተዋናይ ነኝ ብዬ። አንድ ጥያቄ አለኝ። ምን? ይሄንን ሲን ከጨረስን በኋላ እውነተኛ ዴት እንውጣ። እናስብበታለን። ጌታዬ ሆይ ምን ፈተና ውስጥ ነው የገባው? ይችላሉ። እኔ ከነዛ ከዋናዎቹ ይልቅ እኮ እነዚህ የሚሰሩት በጣም ነው ድክም የሚያደርጉት። እግዚአብሔር እቺ ካሜራ ሾፍ ያረው የሚሰሯት ነገር አረ ግን ያለም ጣሉ። እግዚአብሔር ለማንኛውም ይመቻችሁ። እስቲ ቀጣይ ቪዲዮ ይኸውልህ ሰራተኞቹን ሰብስበህ ማናገር አለብህ። ደሞዝ በጊዜ እየተከፈለን አይደለም። አቦ ምንድነው? አቦ በዚህ ባራራ ሰዓት ሙሸበቃ ዘናንበራም እንደሳ አቦ ምንድነው? ድሬ ኖር ያለው ትንሽ ጊዜ ነው። መች ነው አብረን አንዴ ነው ይመጽር ነው ድሬ ነው ትናንት
ደርሰን መጣን እኮ ከሳቢ ጋር ከታዲያ ሻሸመኔ አንዴ ምንድነው ተወረሰው? ኧረ ሽርጥ ያደረገው ነው መንገድ ድሬ ነው። ሽርጥ ያደረገው ድሬ ብቻ ነው ያለው። ታዲያ ሻሸመኔ እንዴ? ኧረ እኔ ራሱን ደውዬ ጠይቀው እስኪ። ሄሎ ሳምሻ፣ ትናንት የት ነው ደርሰን የመጣነው? ቆይ ሻሸመኔ ነው እንዴ? እና ምንድነው የምታወራው? አስተፋሪ ያድበናለሽ። መቼ ላይ ድሬ መስሎኝ ነው። ሽርጥ ያደረገ ሳይት አደረገሩ ሩቅ ነው። ባንደ ቀን አይሬ በቃ እሺ ወንድሜ ሻሸመኔ ነው ከተላትና ሞክላድ የሆነ አጋጣሚ በእናትህ እኔ ድሬ ነው የመሰለኝ። በቃ ልጅ ግን እግዚአብሔርን ገና የሆነ ልጅ ነው እኮ። ያውም ሻሸመኔ ሄዶ ገና አንድ ቀን እኮ ነው። ቡም መች ለማንኛውም አንፍር የሆነ ሰውዬ ጭራሽ እኮ ሄደበትንም አያውቀውም። ግን በቃ ይችላል፣ እግዚአብሔርን ይችላል። እሺ ቀጣይ ቪዲዮ እንዴ አባት ወይ እንድነሽ ሰላም ነው አለው። ለሌላ ነገር ልጠይቅ ነበር። እሺ ምንድነው? ምን ቸኮሌት ልግዛልሽ? ኧረ አይደለም። እና ምንድነው? ሽርሽር ልሰርሽ? አይ እንደዛ ሳይሆን ልነግርህ ነው። የሆነ ነገር ልነግርህ። እሺ ምንድነው? ካንተ ፍቅር ይዞኛልና ፍቅር ይዘኛል። ጦሶ ተነካ። ይኸውልህ ምን መሰለህ፣ አሁን ከታክሲ ላይ ስትወርድ እንዳየው ፍቅር ይዞኛልና ፍቅሬን ተቀበለኝ። ወይ ስምንተኛው ሺ በቃ ሊመጣ ነው። ማ ወይኔ ንስሓ እንኳን ሳልገባ እንደምታወራው። ቆይ ስንት ዓመትሽ ነው? 29 29? በ1989 ነው የተወለድኩት። እና ምን ነው በሰላም ምን ቀነጨርሻ? ህፃ ልጅ ነው እኮ የምትመስዪው። ኑሮ ነው በእናትህ። ይገርማል። እና ተቀበለች። አንቺ ፍቅር ሳይሆን ቫይታሚን ሲ ነው የሚያስፈልግሽ። መጀመሪያ እሱን ተጠቀም። አረ በእናትህ በቅድሚያ ባል ነው የሚያስፈልገኝ። ማግባት አለብኝ። ኑሮ ከብዶኛል። ምን ይሻለኛል? ግፈኛ ነው። ቫይታሚን ሲ ነው የሚያስፈልግሽ። መጀመሪያ ማሽልሽ ልውሰድሽ። ብስኩት ልግዛልሽ አለ። እግዚአብሔርን ተጫወትክባት። ምንም አይደለም። እሺ ወደ ቀጣይ እንሂድ። አሁን የምነግራችሁ በሜዳ ላይ ስለተመዘገበው የ2-0 ውጤት ብቻ አይደለም። አሁን የምነግራችሁ ከኳስ ጨዋታ በስተጀርባ ስላለው ልብን ስለሚሰብር የአንድ አህጉር ትልቅ የቁስል ጠባሳ ነው። ለዘመናት በአፍሪካውያን ዘንድ አንድ ያልተጻፈ ግን ሁሉም በደምና በስሜት የሚያከብረው ወርቃማ ሕግ ነበር። በዓለም መድረክ ላይ ማናቸውም የአፍሪካ ሀገር ስትሰለፍ መላው አህጉር ከበስተጀርባዋ በድጋፍ ይቆማል። በ1990 ካሜሮን የጣሊያንን ሜዳ በዳንኪራ ስታናውጠው፣ በ2002 ሴኔጋል ፈረንሳይን አንበርክካ የዓለምን ፊት በአግራሞ ስትሞላው፣ በ2010 ጋና መላውን አህጉር በአንድ ልብ ስታስለቅስ፣ እናም ባለፈው በ2022 ሞሮኮ ታሪክ ስትሰራ አፍሪካውያን የድንበር መስመሮቻቸውን አጥፍተው በአንድ ጥቁር ሕዝብ ኩራት ጥላ ስር በፍቅር ይሰለፉ ነበር። ዛሬ ግን ያ የታሪክ ገጽ ተገልጧል። ሜክሲኮ ደቡብ አፍሪካን ስታሸንፍ ስታዲየሙም ሆነ የሶሻል ሚዲያው ዓለም በአፍሪካውያን ደስታና ፈገግታ ተሞልቷል። አፍሪካውያን የራሳቸውን ወንድም ትተው አረንጓዴውን የሜክሲኮ ማሊያ ለብሰው የውጭ ሀገርን በኩራት ደግፈዋል። ይህ ጥላቻ ወይም ክፋት አይደለም፣ ይልቁኑ ለዓመታት የተጠራቀመ የልብ ስብራት እንጂ። የቀስተ ደመናዋ ምድር እየተባለች የምትጠራው የኔልሰን ማንዴላ መናኸሪያ የሆነችው ደቡብ አፍሪካ የተሻለ ሕይወት ፍለጋና ተጠግተው ሊኖሩ የመጡ የአፍሪካ ወንድሞቿን በዜኖፎቢያ ወይም በውጭ ዜጎች ጥላቻ እሳት ስታነድ ቆይታለች። በኦፕሬሽን ዱዱላ ስም ንብረት ሲዘረፍ፣ ስደተኛው አፍሪካዊ በገዛ ወንድሙ በግፍ ሲሳደድና ሲገደል፣ ያኔ መላው አፍሪካ በጥልቅ ሐዘን ውስጥ ሆኖ ይህንን ትዝብት በልቡ መዝግቦት ነበር። አሁን ያ በልብ የታመቀው ቁስል
በአረንጓዴው ሳር ላይ ወጣ። ደቡብ አፍሪካውያን በሜክሲኮ ሲሸነፉ አፍሪካውያን እናንተ እኛን ከሀገራችሁ ስታባረሩን እኛ ደግሞ ከልባችን አውጥተን አባረናችኋል የሚል ግልጽ መልእክት በኳሱ መድረክ አስተላልፈዋል። ደቡብ አፍሪካ ራሷን ከአፍሪካ ስታገል አህጉሩም በተራው ፊቱን አዞረባት። ስፖርት ከመዝናኛነት አልፎ የህዝቦችን የውስጥ ስሜት የሚያሳይ ትልቅ መስታወት መሆኑን ይህ ጨዋታ በግልጽ አሳይቷል። ደቡብ አፍሪካ በሚቀጥሉት ጨዋታዎች ብታሸንፍ እንኳ ይህንን የሰበረችውን የአፍሪካውያን ልብና የጠፋውን ፍቅር በኳስ ድል ልትመልሰው ትችል ይሆን ወይንስ ይህ ውድድር ደቡብ አፍሪካ በአህጉሪቱ ላይ ያላትን ቦታ ሙሉ በሙሉ ያጣችበት የታሪክ ምዕራፍ ሆኖ ይመዘገባል? እናንተስ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። የዓለም ዋንጫ ልዩ ዘገባ ከበሱ ፈቃድ ጋር ምርጫችሁ አድርጉ። መልካም ጊዜ። የሁላችንም እንትና ምክንያቱም አፍሪካ እነሱ ራሳቸው አፍሪካውያን ሆኖ አፍሪካውያን ላይ እንዴት ሲጨክኑ እንደነበር አይታችኋል። ኢትዮጵያውያን እንዴት ሲገሉ በጭካኔ እንደነበር አይታችኋል። ሁሉም የዘራውን ነው፣ ሁሉም የእጁን ነው የሚያገኘውና ገና አንገታቸውን ይደፋሉ። የምር እኔ ራሱ እግዚአብሔር ቁጭ ብዬ ስቋጠር የነበረው ለሜክሲኮ ነበር። በጣም እኔ እንጃ ምንም ቢሆን እንደዚህ ሰው አይከፋም ነበርና የራሳቸው ግፍ ነው፣ የራሳቸው ጥፋት፣ የራሳቸው ተንኮል መልሶ እንደዚህ ያደረጋቸው፣ አንገታቸውን አስደፋቸው። ይሄ ሁላችንም ቁጭት ነው። እርግጠኛ ነኝ ደቡብ አፍሪካ ውስጥ ያላችሁ ራሱ በጣም ደስ ብሏችኋል በዚህ ነገር። ግፋት መልሶ ይከፍሉባችኋል። ውድ ዩቲዩብ ቤተሰቦቻችን እንግዲህ ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበረ። እንደተዝናናችሁበት፣ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። ከዚህ በኋላ በሚቀጥለው ቪዲዮ እስከምንገናኝ ድረስ እስከዛ ድረስ ይህንን ቻናል ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ልክ ይህን ቪዲዮ ማየት ጀምሩ፣ ላይክ አድርጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። እወዳችኋለሁ። ባባይ